ኡስማን ይሄ ወንድሟ ነው፣ እህቷ ነች ወረቅ የምትጨርሰው። እሱ ወረቀት እሷ ብቻ ወረቀት የምትጨርስ ከሆነ ወንድሟ መምጣቱ ለምንድን ነው አንተ እንደዚህ ያስጨነቀ? ሱቁም ካንተ በፊት የተከፈተ ነው ወይስ ካንተ ጋር ነው የከፈተችው? እንደምታፈቅራት ነግረህናል። እስቲ ለመርዋን ለአረዋን ፍቅር ስል ይሄንን መስዋዕት ከፍያለሁ የምትለው አንድ መስዋዕት ነገር ማለት አንተ ወደ ረዋን ስትሄድ ወይ ስትገናኝ ለረዋን ምንድነው የሰጠዋት ብለህ ታስባለህ? ወይ ምንድነው ያደረኩላት ብለህ ታስባለህ? ባሏ 8 ወር አሁን ልትወልድ 2 ቀን የቀራ ሴትዮ እሷ ባሏ እያስተዳደረችው እኔን ትናገረኛለች። ይሄ በየትኛው ሞራሏ ነው? እስኪ የእውነት እስኪ ህዝብ ይፍረድ። እስኪ የእውነት እናውራ። እስኪ አሁን አንቺ እሷ እቺ ደንቆሮ ማህይ እንደዛ ትዳር መብት አላት። እቺ ወርጋ 2 ቀን የቀራት እኔ በሰላም ትውለድ ክፉ አልመኝም። ግን እሺ አኺ ከመርዋን ጋር አወራ እንዴ? ከሚስት ጋር እኔ ምን በደልኩሽ? በወንድሟ ምክንያት ነው የጣላ ነው በእህቷና እቺ ሀቢባ ደንቆሮ ማህይም እሷ እየገባች ምን እንዳለች ታውቂያለሽ? ዝም ብላ አላወራም እንደ እንትን እኔ እኮ ውጣልኝ ከቤት ከዛሬ 3 ቀን በፊት ውጣልኝ የራስ ጉዳይ ላይ አልፈልግም ስትለኝ ታዲያ እኔ ምን ላድርግ? ሄልን ወላሂ ነው የምልሽ። አሁን ለራሱ ቅድም በስልክ በቃ ልንደማመጥ አልቻልንም። እንትና ሳራ እቺ ዳጣ ሳራ እኔ አከብራታለሁ አልሰድባትም። ሳራን ግን ሳራ እሷ አይደለ ባሌ ገዛችሁ የምትባል እንደውም እኔ ነኝ የተገዛሁኝ። እናቴ ትሙት ባል ማለት ምንድን ነው? ክብር እንትን ካልተከበረ ባል ታዲያ ሲጀምር እኔ አቅም ሳይኖረኝ ብር ሳይኖረኝ ማግባት ኡስማን አንተ እኔ ተገዝቼ ነው ብለህ ታስባለህ? ኖ እኔ አልተገዛውም። ታዲያ ባል ከተገዛ ከተባለ እኔ ለምን አልክ? እሱ በቃ እንደተገዛው ነው የምቆጥረው። ቁጭ በር ሲባል ቁጭ እላለሁ እንዴ እኔ መብት ስንት ጊዜ አዋረደች። እኔ ይኸው ልጄ እኔ አሁን 8ኛው ወር ላይ ናት ባለ እና ስትወልድ ነገ ጠዋት ሪከርድ ሰማዋለች። ልጃችን ይደብራል። ገብቶሻል? ይሉ እናቴ ትሞት የፈለገ ነገር ቢመጣ በትዳር መካከል ማንም ሰው መግባት ጣልቃ ጥልቅ የእርጎ ዝንብ አውቃለሁ አይባልም። እቺ የሀያ ልጅ የደደብ መሀይም ልጅ እኔ ዘግቶብኝ ነው እንጂ እንዴት እንደማረግጥ አቆይ ይከፍትልኛል። ከ2 ቀን ከ3 ቀን በኋላ ሳይ እቺ የበከተች በመዳም ቆም የምትተዳደረች ጦተኛ እቺ የግም ልጅ ወላሂ እቺ በስማምና ቢስሚላህ እቺ ደንቆሮ መሀይም ልጅ የከረፋች ባሏ ማያስተራ እው ቁጭ አንቺ እንኳን ያምርብሻል ቁጭ ብለሽ እንደዚህ ላይቭ ላይ ገብተሽ ለራሱ እንትን ብትይ ችግር እርጉዙና በዚህ ወቅሳት ታረግች የበከተች ኡስማን አንተ ከመርዋን ጋር ስትተዋወቅ እሷ ቤት ነው የገባኸው ወይስ አብራችሁ ነው ቤቱን የተከራያችሁት? ላ አይው ግንኙነታችን እነግርሻለሁ እንዴት እንዳገኘዋት። ማንም ሰው አያውቅም። በውስጥ እኔ ጠየቅኳት። የዛሬ 10 ወር የዛሬ 9 ወር አንዲት መዲና እንትን ኦሮሞ ጋር ነበርኩኝና እኔ ጠየቅኳት አለ እኔ በውስጥ ኢንቦክሱን እልክልሻለሁ ከፈለግሽ ማለት ነው። ማንም ሰው አላገናኘኝም። እናቴ ትሙት ሀቢባ እንደዚህ የሚቆላት አንበሳ ስላላስወረድኩላት እኔ ሙሉ መረጃ ደርሶኛል። ለማን እንደምሸጣት ልሸጣት ነበር ባይዘው ታውቂያለሽ? ልሸጣት ብላ ማለት ነው። ሙሉ መረጃ ደርሶኛል። በእሷ ስላልተጠቀመች ይሁዳን ነው ያወራችሁ። ባለፈው ይሁዳን ስልሽ በባለፈው እኔ አሁን ስሜን ቀይሬ ሰካራም ኡስማን ብዬ እመጣለሁ። እንደውም ለመስከሬ እንደውም ምን እንትላለሁ ይኸውልሽ እሷ ማለት ነው ወላሂ እንደዚህ የተቃጠልኩ እኔ ቀይ ቢራ ነው የምጠጣው 8% ግን ልንገርሽ አውቃ ማለት ነው። ማን እንደጠየቃት እልክልሻለሁ ከፈለግሽ ወላሂ ማሳየት ከፈለግሽ እልክልሻለሁ። ከዛ ውሸታም በይኝ እኔ ልከውልኝ ማለት ነው። እኔ ደነገጥኩኝ ልሸጣት እንደነበር ወላሂ ነው የምልሽ። አውቃ ሚዲያ ላይ መጣች እቺ ባለጌ። ገና ቆይ በደንብ ነው የሚሄድባት። ገና ቆይ ብዙ ማወጣው እቺ ሀያ ልጅ ለማን ልሸጣት እንደነበር እኔ እንዴት እንደምጠላኝ እኔ የዛን ቀን ስናገራት
ጠብቃን የተናገረችኝ ገብቶሻል አይደለ? በትዳሬ የገባችው የሆዷን የተናገረችው መንሱር ያ እኔ ስሙን አልጠራውም። መንሱርም ያስወነጅላል እንደ እስር ቤት ነው ያለው። አረ እናታችሁ ትበላ እንዴ! ካሁን በኋላ እኔ ማንንም አልፈራም። እኔ እንዴ ከካሞች ዱባይ ነው ያለን። ዱባይ እንደኛ እኮ እንዴ ታዲያ ስም እንዴ እናውራ እንጂ ቤተሰብ አሁን ለራሱ እኔን እንትን ለማለት ብዙ ነገር እያቀዱ ነው ያሉ። ወላሂ ነው የምልሽ። በማን እነ ታሜና እነ መሲን አገኛቸው? ታሜ አግኝቼው ነበር ትናንት አገኘሁት። ስራ ቦታው ድረስ ሄድኩኝና አገኘሁት። ወላሂ አይው ሳራ ዳጣ ፊት ለፊቷ ከባሏ ጋር ከመስፍን ቁጭ በይው እንደዚህ። እኔ አንድ ነገር ብቻ ልጠይቅሽ አልኳት። እኔ ገፍትሬሻለሁ ሲሄድ አልኳት። አልገፈተርከኝም። ወላሂ ነው የምልሽ ሄለን አልገፈተርከኝም። አንተ ስትሮጥ ተከትዬ ነው። ከዛም በኋላ ደንግጬ ወደኩኝ። ወላሂ ነው የምልሽ። ግን እኔ ጋር ድራማ እየሰሩ ገፍትሯትን ሄደ መቷትን ሄደ እያሉ እኔ በጣም ባሌ የመጨረሻ በቃ ትዳሩን የኛ ይኸውልሽ ብዙ እኔ አሁን ብዙ ሰው በትዳራችን እየገባ እየረበሸ በቃ ተቸገርኩኝ። በጣም ባለጌ ናቸው። ብዙ ሰው ይገባል። እኔ ዝም ነች እስካሁን ድረስ ዝም እያልኩ። አንቺ ደንቆሮ እኔ ዲፖርት ሌላ ሀገር እመጣለሁ። አንቺ የሚገቡትን ሰዎች ከመቁጠር ከመሯን ጋር ማን ነው ስሟ? ባለቤት ስሙ ከረዋን ጋር ማውራት አይሻልም? ኡስማን እኔ ሳወራት አሰማም። ጥሪያት ከፈለግሽ ጥሪያት። ሸራር ጉላት ጋይስ ማለት አሁን ቀልድ ነው። አንተ እየጠጣ በደም ካልሆነ ሲሪየስ ቶክ እና ማላችን ገባ ከማለት ከሷ ጋር ብቻ ብታወራና ከሷ ጋር ብቻ ብታስተካከል እንደገና አንተም ብትስተካከል ሞክረህ ታውቃለህ? ሲሪየስ ቶክ እሺ ልነግርሽ ነው ሄዱ። እኔ ጠይቅኝ የፈለግሽውን ነገር በግልጽ ልመልስልሽ። ከዛ ውሸታም ይኸው ማንም ሰው ቢጠጣ ማለት ነው ሁሉ ነገር ያውቃል። እንዳትሸወጀ የለም። ይኸው እኔ አስተካክዬ የስሜን እጽፍልሻለሁ። አስተካክዬ ማለት ነው እንደዚህ ድብን እያልኩ የምጠጣው እኔ በምክንያት ነው። እኔ ሰካራም ወድጄ አይደለሁም ሄለን ገባሽ? በዚህ ሰዓት የሚረዳሽ ብቻ ማን ነው? መጠጥ ብቻ ነው የሚረዳሽ። ታውቃለች እሷ። ሲጋራ አልስብም። ሲጋራ በፊት አጨስ ነበር ሌላ ቦታ። እሷ ጋር ከተገናኘን ግን አጭሼ አላውቅም። እኔ ሽታው ለራሱ ያስጠላኛል። ሽታው ስናደድ ብቻ አንድ ቀን ከቤት ወጥቼ አላውቅም። 4 ቀን 5 ቀን የወጣሁበት ታውቀዋለች እንጂ ከመሬት ተነስቼ ወጥቼ አላውቅም። ሄለን እኔና ታወራኝ ሲሪየስ ቀልድ ነው እና አቢባ ነገር አለው ሄለን ጋር አልገባም ምናምን ካላልሽ በስተቀር ሲሪየስ ከፈለግሽ ያው አንዳንድ ሰው እዛ የጀመራችሁን እዛ ጨርሱት እንዳይባል እንደዛ ነገር በራሳችሁ ሰዎች በገመድ እንዲያስራችሁና እንዲፈቷችሁ ወስናችሁ ካልሆነ እኔ ቦታ ስለ ህይወታችሁ ላይ የማውራት መብት አላችሁ። ያንን መብትሽን እሱ በእንደዚህ አይነት መንፈስ የሚያወራ ከሆነ ጥያቄ ካለሽ እንድንጠይቅ ከፈለግሽ በውስጥ ጻፊ። በሲሪየስ ልጠይቅ። ይኸው እዚህ ሰው እያለ እኔ ጥሪያትና ማለት ነው በምን ኬዝ እንደተጣላን አንድ ቀን ተጣልተን አናውቅም። እኔ ለሷ እኔ መጥፎ ሰው ከሆንኩኝ ይኸው ሄለን ይኸው እኔ እርጉዝ ናት ነኝ። ግን እኔ ብፈልግ ብዙ ጊዜ ሚዲያ ላይ መቼ ነው አንተ ሰው የምትሆነው የሚል ጽሁፎች አያለው። ለምን ነው እንደዛ የሚሉ? ብዙ አሁን ያንተ ቪዲዮ ባለፈው እኔ ጋር የገባው ምናምን ሪከርድ ያደረጉት ሰዎች እዛ ቪዲዮ ኮሜንት ሳይ መቼ ነው ግን ሰው የምትሆነው ይላሉና ሁሌ ረብሻ እየተፈጠረ ስለሚመጣ ነው። ለምንድን ነው እንደዚህ አይነት ኮሜንት የሚጽፉል? ሁሉ ቀን ተጨቃጨቁ ነበረ ማለት ነው። ሚዲያዎች ይሄን ነገር ገብቷቸው ነው። ለምንድን ነው? ኦኬ በጭራሽ ሄለን በጭራሽ ለምን በይ ልንገርሽ። ብዙ ሰው በእኛ ትዳር ይቀናል። ዱባይ ላይ ሆነሽ የራስሽ ነገር ኑሮሽ ሁሉም እዚህ ነጋዴ ይቀናናል። እኛ እንሰራለን፣ አላህ ይረዝቀናል፣ ሰው ይወደናል። ገብቶሻል?
እነዚህ ከታች የሚሳደቡ ልክስክስ የሀቢባ ቡችለት ታያቸው እነሱ የመዳም ቅመሞች ትክክለኛ ማለት ነው። ትክክለኛ ሰራተኛ የሆኑ ይገዙናል፣ ያበራታቱናል። ገብቶሻል? ሰው ይወደናል። ገባሽ አይደለ? ይሄ እጃዛ ቤት ቁጭ ብላ ኮሜንት የምትኮምት ሆነ ላይ እኔ በጣም ነው የምንቃቸው። እኔ ጉዳይ እኔ በቃ ካስቀየመኝ ሰው ጋር ነው። ገባሽ አይደለ? ሄለን ግን እኔ መጥፎ ሰው አይደለሁም። እኔ መንጃ ፈቃድ የለኝም። ሄለን ሰልፍሽ አይደለሁም። እንደዚህ ላድርግ ብዬ አላውቅም። ይኸው እኔ ነኝ ሀሳብ ይኸው ለልጃችን ብር እያጠራቀምኩላት ወላሂ ህይወታችን ብንቀየር እኔ ውሸታም በሉኝ ጥሯትኝ እናቴ ትሙት ጥሯትኝ። ከዛ እኔ ፈልጋችሁ ሲደውል ከእሷ ጋር ከመጋባት በፊት ምን ነበር የምትሰራው? እኔ ሚዲያ ላይ የሆነ ጊዜ በሆነ ነገር መጣው እጄ ምናምን ተቆርጦ ከዛም በኋላ በነመሲ በነሙኒት ምናምን መጣው በእነሱ አማካኝነት። ከዛ መጀመሪያ ምግብ ቤት ሰራ ነበር። ምግብ ቤት እዛ ሀገር ከመጣው ምግብ ቤት ሰጃ የሚባል ቦታ አለ። እዛ ምግብ ቤት ተቀጥሬ 1200 እየሰራው ነበር። እዛ ኤምኬ ያውቃል። ኤምኬ እኔ ጠንካራ ሰራተኛ በደንብ ያውቁኛል። እኔ በጣም በስራው እኔ በጣም ነው የሚወዱኝ ፓኪስታኖች። ምግብ ቤት ሰራ ነበር ጽዳት። ከዛም በኋላ ማን ጋር ሄድኩኝ? የሆነ ሰው ስሙን አልጠቅሰውም። የሆነ ሰው ጋር እዛ ትኬት ምናምን ሄድኩኝ። ከሱ ጋር ተጋጨን። አካውንት ወሰደብኝ። ከዛም በኋላ ደግሞ የት መጣሁኝ? በቀለ ጋር ማለት ነው። ከዛ መዲና የምትባል የአርሲ ልጅ አለች ባለትዳር ናት እና እዚህ ጎልድ ሱቅ እዛ ጋር እየሰራው ነበር። ከዛም በኋላ የተዋወቅ ነው። ገባሽ አይደል? የለም ከዛ ከረዋን ጋር ተዋወቅን። እንዴት የተዋወቅ ነው? እኔ ነኝ የጠየኳት በውስጥ የሆነ የኔና የሷ ቪዲዮ እኔ አላውቃትም። እኔ በፊት እንትን አልልም ነበር ወላሂ። ከዛ የሆነ ቪዲዮ ፎቶአችን ለጥፈው ፖስት አደረጉና እንዴ ለምን አልጠይቃትም? ምን ይታወቃል የኔ ሪዝቅ ምን ይታወቃል? ጠየቅኳት እንደማንም ሰው። ከዛ አወራን፣ ተመቻቸን። በቃ አብረን እንቀይር ሰርተን። ከዛም ይኸው ድግስ ምናምን ወጪ አላደረግንም። ሀቢባ አታውቅም። ማንም ሰው ስንፈራረም ለራሱ ካረገዘች ካረገዘች በኋላ ከአራት ወር በኋላ ለመጀመሪያ ጊዜ የሰማችው መሲ ናት። መሲ ብርጅስቷን 4 ወር ሲሞላል ማንም እናቴ የወለደችን አታውቅም። በሐላል መንገድ ቤተሰብ ጠይቄን ያገቧት ተፈራርመን አቡዳቢ ሄደን ማንም ሰው አያውቅም ስለኛ። አሁን ቀልድ የሚመስላችሁ የተጋባን አይመስላችሁም? ለምን ሁሉ የፐርሰናል ላይፍ ማውጣት የለብህም። ላይቭ ላይ ገብተሻል አይደለ? ስንፈራረም እኔ መፖሰት እንትን የለብኝም። እኔ ግዴታ አይደለም። ሰው በቃ እንደዚህ ለቪው ምናምን መስሏቸው ነበር። ገብተሻል አይደለ? በቃ እርጉዝ መሆኗ ምናምን እያወቀ ሲመጣ ሰው ይሄ ነገር እንዴት ነው ቁም ነገር እውነታቸውን ምናምን ማለት ጀመሩ። ገባሽ አይደለ? ወላሂ ይኸው የምሰራበት ቤት እኔ በስራ ማንም ሰው ያቀኛል። እኔ ሚዲያ ላይ መጥቻለሁ እኮ እኔ ውሸታም ካልኩኝ ነው። እሺ ለምን ነው ብዙ ጊዜ ራስን ልታጠፋ እጅኑ ላይ ቆራረጥክ? በዛ የተነሳ መሲ እኔ ራሱ እስር ቤት ገብቼ ነበረ ደሙ በእጄ በመንካቱ ምናምን ብላ የሆነ ስብስብ ታሪክ ስትናገር ነበር። ለምን ነገርሽ ነው መሲ በጣም እያስጠላችኝ ከይቅርታ ጋር በጣም ደብራኛለች። እኔ ሰውን ሊደግፈኝ አልፈልግም፣ ግን የሀቢባ አሽቀባጭ እኔ ሰው ሲያሽቀብጥ አልወድም። ሄለን በህይወቴ ማለት ነው። እኔ ሰው ለኔ ሊያሽቀብጥልኝ ምናምን አልፈልግም። በቃ ሀቡ ምናምን የሚያሽቀብጥ ሰው አልወድም። ከዛ እሱ የድሮ ታሪክ ነው። እሱ ከደላሏ ጋር መጥቶ ምናምን ደላላ ጋር ተጋጨ እንትናልን ረጅም ታሪክ እንትናልንና ከዛ በመጣጣው ነው ራሴን እጄን ቆርጬ ነበርና እጄ ለራሱ አለ። አሁን የተቋረጠው እጄ ምናምን አለ ያሳይሽ። እጄ ተቋርጧል። የድሮ ጠባሳው አለ እስካሁን ድረስ። በጣም የሚገርምሽ ነገር ሄለን ዛሬ አሁን እዚህ የሚሳደቡ ምናምን እነሱን አይደለም እንትን ፎከስ ነገ እኔን ያደንቁኛል። እውነትን ነበር ካንተ ትክክል ነው ኡስማን ይሉኛል። ለምን ኮሜንታተር አሽቃባጭ ናቸው። ገባሽ አይደለም? እኔ ደግሞ ስህተት የሰራሁት መቼ ነው ታውቂያለሽ? ማግባቴ አይጸጽተኝም፣ ግን እኔ ስህተት የሰራሁት ግን ወንድ ልጅ ብር ከሌለው ትዳር ከያዘ እናውቃለን። እናቴ ትሙት
አሁን ዶክተር አብይ የሚያከብሩት ለምንድን ነው? ስልጣን ስለያዘ አይደለም እንዴ? ወንድ ልጅ ደግሞ ብር ከሌለው ገረድ ኡስማን ወደ ረዋ ስገባ ምን ይዘን የሄድከው? እሷ ጋር ምንም እኔ ራሴ ቤቷን ኦልሬዲ ተከራይታ እየኖረች ነበረ ወይ አብራችሁ ነው የተከራያችሁት? ጥያቄ። እሷ የሱቅ ትሰራለች፣ የራሷ ሱቅ አላት። በፊት አናዳ በራሷ ናት፣ በራሷ እየኖረች ነበር። ቤቱ ማለት አሁን የምትኖሩበት ያለው ቤት ቀድማህ የተከራየችው ቤት ነው ወይስ አብራችሁ ነበር የተከራያችሁት? በፊት ራሷ ተከራይታ የራሷ ህይወት የነበራት ራሷ ብቻዋን ስልሽ ብቻዋን ነው የምትኖረው። ከዛ እኔ ስመጣ አብረን መኖር ጀመርን። ትዳር መስርተን አብረን መኖር ጀመርን። ሱቁም ካንተ በፊት ነው የከፈተችው የነበረው? ጠይቂ፣ የምትፈልጊውን ነገር ጠይቂ፣ ነው በግልጽ መልስልሻለሁ። ያ አይኑ በስነ ስርዓት እንደምትነግረኝ። ሱቁም ካንተ በፊት የተከፈተ ነው ወይስ ካንተ ጋር ነው የከፈተችው? አረ ሱቁ እንዴ ከኔ በፊት ነው እንጂ። እና ማለት ከበኋላ ላይ የሆነ ለራሴ እንዳውቅ ፈልገው ነገር ስላለ ነው የምጠይቀሽ። ሌላ ነገር ወይንም ውስጥ ልነካ ፈልጌ አይደለም። ይቅርታ። እሺ ታዲያ ማለት አንተ ወደ ረዋን ስትሄድ ወይ ስትገናኝ ለረዋ ምንድነው የሰጠዋት ብለህ ታስባለህ? ወይ ምንድነው ያደረኩላት ብለህ ታስባለህ? እኔ ንጹህ ልብ ሰጥቻታለሁ። እሷ በደንብ ነው የምታውቀኝ። እዚህ የሚያሽቃብጡ እኔ ከታች እንትን ያሉ ፍቅሬን ብቻ በቃ ልቤን ነው የሰጠዋት። ለምን እንደው ታውቂያለሽ ሄለን፣ እዚህ ጋር እነዚህ ብልግና ምናምን የሚጽፉ እኔ አንተን ነው የምሰማው። እሱን ሴቶች ምናምን በጣም ይወዱኝ ነበር። በጣም ብዙ ጥያቄ ጠይቁ ነበር ሴቶች። እኔ ያውቁኛል፣ ከኔ ጋር የሚሰሩ ሰዎች ከኔ ጋር ያውቁኛል። ገብቶሻል የለም? በቃ በኔ በፍቅሬ ሴቶች ካላገባን ምናምን ይላሉ። እና ሙሉ በፊት ማለት ነው። አሁን የተከበርኩ ባለትዳር ነው። አሁን መናገረው ሰው የለም፣ ግን በፊት በቃ እኔ ደግሞ አልፈልግም። ገብቶሻል አይደለ? እንደዚህ በህጋዊ መሰረት ማግባት የሚፈልግ እና አንተ ወደ እሷ ህይወት ስትገባ ያው ጥያቄህን ተቀብላ ወደ እሷ ህይወት ገባ። ግን አሁን ላይ ወደ እሷ ስትሄድ ቤቱም የራሷ መሆኑ ሱቅ የሷ መሆኑ እና እሷ ለአንተ ክሬዲት እንደሌላት አይነት ስሜት ይሰማል። በጣም አንተን ልታዘ እንጂ አንተ እዛ ቤት ውስጥ ምንም አይነት ስሜት እንዳይሰማ ባዳነት ነገር ይሰማል። በጣም ይሰማኛል። እንዴት እሱ ነው የሚያነጫንጭ ነው። እኔ ክብር ምናምን አልፈልግም። ሄሉ እኔ ብዙ ነገር ደርሶብኛል። እስከ ዲፖርት መደረግ ድረስ ደርሶብኝ የወጣው ሰው ነኝ። በማን ችግር እንደደረሰብኝ እኔ ሁሉ ነገር ስለማቀኔ አላወራም። ለምን ታውቂያለሽ? ያው አሉ የተረገሙ ሰዎች እና ያችን ነገር ይዘው የድሮ እንደዚህ ሁኜ ማለት ነው የድሮ ታሪኬን የዛሬ ዓመት አስገብተው ዋጋ አስከፍለውኛል። በዙሪያችን ያሉ ሰዎች ናቸው፣ በእኛ ዙሪያ ያሉ ሰዎች ናቸው። ሄለን ገብቶሻል? ፓስፖርት ይዤ ነው እኔ ከዲፖርት ታውቃለች ሁሉ ነገር እሷ ከዚህ ሀገር። ግን እኔ ለምንድን ነው አላው በቃ ዝም በቃ ሁሉ ነገር ሲደርስብህ ዝም ነው እዚህ ሀገር ዝም በቃ ጅል ነው የምትሆነው። ለምን አንተ ባለትዳር ስትሆን በቃ ለልጅህ ለሚስት እያልክ ትፈራለህ፣ ዝም ትላለህ። ምን ነው የሚባል ከጉልበተኛና ብሶተኛ ፍራ ይባላል አይደለ? ጉልበተኛ እንዳትፈራ ብሶተኛ ግን ፍራ ይባላል አይደለ? በቃ ዝም ትያለሽ። በቃ ለምን እንደው ታውቂያለሽ? በቃ ለመኖር ስትይ እኔ ብዙ ነገር ደርሶብናል ታውቃለች እሷ ብዙ ነገር። እኔን እንዴት እንደማስገባት ጥያቄ መጠየቁ አይደለም። እኔ በምን መንገድ ሊያስገቡኝ እኔ ሐሺሽ ያጨስ ነበር። ስንት መከራ በዛ ነው ያስገቡልኝ። ስንት ነገር ወደ 10 ሰዓት ተመርምሬያለሁ። ሄለን እኔ ወንጀለኛ ሰው አይደለሁም። ግን አላወራም። መፍትሄው ምን ይመስላል? አሁን አንተ ከራዋን ጋር ያለው ሁኔታ ዝም ብለህ ስታስበው መፍትሄ እኔም ብቻ በቃ እኔና እሷ
የምሰማኝ እሷ የምሰማኝ ከሆነ መፍትሄ ይመጣል ማለት። ጓደኛ የምታናግረው ሰው ባይኖር ሰላም የምትሆኑ ይመስላል? ነው የምን ጓደኛ ባይኖራት፣ ሚዲያ ላይ የምትግባባው ሰው ባይኖራት ካንተ ጋር ብቻ ሁሉ ነገር ከሆነ ጣልቃ ሰው የሚገባብን ስለሌለ ሰላም እንሆናለን ብለህ ታምናለህ? ማንም ሰው እኮ ችግር የለውም። ማንም ጓደኛ ምናምን እንደዚህ ችግር የለውም። ግን አይጠቅማትም ሄለን። በተለይ ሴቶች ለሷ አይጠቅማትም። ሴቶች በጣም እየጎዷት ነው። ጎሽ አይደለ? ገባሽ? እኔ ከሰው አርቄያታለሁ። ለምን? በቃ የተጎዳች ልጅ ናት፣ ብዙ ነገር የደረሰባት። እሷ ደግሞ ምስኪን የዋህ ናት። ጎሽ አይደለ? በቃ ሰው ጋር እንድትቀርብ ለምን እንደው ታውቂያለሽ? ስደት ላይ ስትሆን ሲኖር ነው ሰው የሚወድህ። ከሌለ ማንም አይወድህም ሄለን። ገብቶሻል አይደለ? ገብቶሻል አይደለ? በቃ ከሌለሽ የለሽም። ሰው ሲኖር ብቻ ነው የሚወድህ። እንደ ሚዲያ ተጠቃሚ እንደ አንድ የራሱ ንግድ እንዳለው ሰው ከሰው ርቃ ትችላለች። ለምን? ስራዋ ከሰው ጋር የሚያገናኛት ነው። ከሰው ጋር ፒስ መፍጠር አለባት። ራይት? ይሄን ነገር አስበዋል? ግንዛቤ ውስጥ አስገብተዋል አንተ? አይደለም ይኸውልሽ፣ ከስራ ወደ ቤት እኛ ከስተመር አሉን፣ እኛ የሚያከብሩ እኛ የሚያበረታቱ አሉ። በቃ አንድ ሰው ስደት ሲመጣ ለምንድን ነው ጓደኛ ሊይዝ ነው እንዴ የሚመጣው እዛ ጋር? እኔ አሁን ማንም ጀማ የለኝም። እኔ አሁን ካሜራ ይከፍት ብቻ ሳይሽ ነበር። እኔ ብቻዬን ነኝ። በቃ እኔ የምዞረው ብቻዬን ነው። እኔ ለምን ነው ታውቂያለሽ? በቃ አይጠቅምሽም። ሰው ካንቺ ባንቺ መጠቀም ነው የሚፈልግ እንጂ አይጠቅምሽም የሰው ልጅ። ገብቶሻል አይደለ? በተለይ ትዳር ይዘሽ አሁን እዚህ ስደት ላይ ይኸውልሽ፣ ስደት ከባድ ነው። ስደት ላይ ሆነሽ ትዳር ማድረግ ሰው አይኑ ደም ነው የሚቀላው። ለምን ነው ታውቂያለሽ? ብዙ ሰው መጥቶ አልቀናውም። ቅናት የሚባል ነገር አለ። በዛ ነገር ስለሚቀኑ ገብቶሻል አይደለ? በትዳር የሚቀና አለ ታውቂያለሽ? ትዳር ስታደርግ በቃ የራስ ህይወት ስትመሰርት ስትሰራ ስትቀየር ሰው አይፈልግም። ወንድሟ መምጣቱን ለምንድን ነው የማትፈልገው አንተ? ያ በሱ ነው እህቷ አለች እና ካልመጣለች አይመጣም። እኔ ደግሞ ለምን ያ ወንድሟ እኔ ምንም ምን አደረገኝ? ወንድሟ ግን እህቴ ትሸፍንለታለች ወጪ። ይኸው እዚህ እኔ እነግርሻለሁ፣ እኔ ውሸታም ትለኛለች እሷ። መጣ ለ2 ወር ነው የሚመጣው። እህቴ ናት ወጪ የምትሸፍነው። አንተ ምን አገባህ? አመጣዋለሁ አለች። ነው አታመጪውም። ገባሽ? ለምን ለ2 ወር ማረሻ ይዞልኝ ይመጣል። ማረሻ ይዞልኝ ይመጣል አለች። ማረሻ በሰው ማስለክ አይቻልም። ለምን እንዲመጣ ያልፈለከው? ወንድሟ መሆኑን አላመንክበትም? ሄለን ወንድሟ የሚመጣው እኮ እዚህ እኔ ከእሷ ጋር ከተለያየው ብቻ ነው። ብር ከበዛባቸው መብት የላትም። ትዳር ውስጥ ባይዘው መብት የሚባል ነገር የለም። ትዳር ውስጥ ስትገባ የራስን ህይወት ትመሰርታለህ። ቤተሰብ ትርፍ ነው። ሄለን ወይ ሰማሽ? ኡስማን ይሄ ወንድሟ ነው። እህቷ ነች ወረቅ የምትጨርሰው። እሱ ወረቀት እሷ ብቻ ወረቀት የምትጨርስ ከሆነ ወንድሟ መምጣቱ ለምንድን ነው አንተ እንደዚህ ያስጨነቀ ነው? የእሷ ወንድም አላመንክበትም? ቃል በቃል በእናት ነው ሄለን ወንድሟ ነው። ተይ እንጂ ሄለን ስልሽ የኔ ወንድም አለ። የኔ ግጦሹ መጨረሻ ለማየት ነው አመኩ። ግጦሹ ማየት በነፃ አለ እንዴ? ስሚ አንድ የኔ ወንድም ያለ እነሱ መምጣት አይፈልጉም። ባለሙያ ነው እና ስፌት ከ10 ዓመት በላይ የሚሰራ ነው እና ስፌት ይሰራል። ይምጣ ስላት በቃ እኔ የምፈልገውን ነገር እሷ አትፈልግም። ጎቶሻል አይደለ ስልሽ እኔ የምፈልገውን ነገር ስልሽ በቃ እንደዚህ እናድርግ ስላት እሺ በቃ እህቷ ምን አገባት? እሷ እህቷ አይደል እንደ እህቷ ብታመጣው ምን ችግር አለ? አታመጣውም። እኔ በቃ እዚህ ውስጥ እህልን ያስገባል። አታመጣውም።
ወንድሟ ከመጣ ወንድሞቼ ይመጣሉ። አዲስ አበባ እኔ የምሰራው ወንድሟ አልታመጣ ነው እንዴ? እኔ ይዳለ የጡት እያልኩ ነው የምሸጠው። ወንድሟ ከመጣ ወንድሜ ይመጣል። አለቀ። ሄለን እንዴ ኢትዮጵያ ውስጥ ወንድምሽ ከመጣ የኔም ወንድም ይመጣል ስትላት ያንተ አይመጣም ማለች እሷ? አዎ አይመጣም አለች። እኔ 10,000 ድርሃም ከፍዬ አላመጣውም። የምታመጣው ግን እህቴ ናት ወጪ የምትሸፍነው አለችኝ። ይሄ እህቷ ለምታመጣው ረዋ ለምን ተጠያቂ ትሆናለች? ኡስማን እኔ ካልፈለኩስ አይ እህቷ ጋር ነው እንደ አንተ ትዳር ያለ እህቷ የፈለገችውን እኮ ቤተሰብ ማምጣት ትችላለች። ኦኬ እሺ ሳውዲ አረቢያ እኔ ያለች እህቷ ሳውዲ ትወሰደው ገባሽ? ሳውዲ ትወሰደው እንደዛ ብለሽ ጠይቂያትኝ። ለምን እዚህ ሀገር ተፈለገ? ብዙ ድራማ መስራት ስለተፈለገ ነው ሄለን። ገባሽ አይደል? እሷ ወንድሟን ማምጣቷ ያንተ ማስፈራሪያ ልታረግ መስሎ ነው የታየ። እውነቱን ነው ወንድሟ ይኸውልሽ ሄለን፣ እሷ ወንድሟ ማምጣት ከፈለገች እህቷ አለች ሳውዲ ናትና ወደ ሳውዲ ትወሰደው። ገባሽ አይደለ? ወንድሜ መጣ ካለች በኋላ ደግሞ እህቴ ማየት ፈልጋለሁ ብሎ ቢመጣስ በራሱ ወጪ ዱባይ ምን አቅማለሁ? በራሱ ምን አቅማለሁ? ከዚህ በፊት እህቱ ያቺ ሳውዲ አረቢያ ያለችው ችላለት ቢመጣስ? ለምን ተፈለገ ሄሉ? ሆይ ለምን እሱ ከፈለገስ ቤተሰቡን ለማየት እንትን ኡስማን ምን ታስባለህ? እሺ ለምን እናቷን ለምን አታመጣም? ለምን ታውቂያለሽ ሄለን? አንቺ ጠይቀሽ በዚህ ሰዓት የ8 ወር እርጉዝ የሆነች ሴት የወለደች ሴት ነው የምታስፈልጋት፣ ልምድ ያላት ነው። እኔ ምን አልኳት? እኔ እንኳን እንደዛ እኔ ከስራው ኩሽና እየገባው ዕቃ አጥባለሁ፣ ምግብ እሰራለሁ፣ ኩክ አደርጋለሁ። ገብቶሽ አይደለ? እንደዛ እንኳን ሆኜ እኔ እንደዚህ ብዬሽ አላውቅም። ሰራተኛ እናምጣ ብዬሽ አላውቅም። እንደዛ ስራ ውለን መጠን ገባሽ አይደለ? አሁን አንቺ የሚያስፈልግሽ የምታረስሽ። እኔ ስራ ሲሄድ ሁልጊዜ ከአንቺ ጋር ላልሆን ስለምችል ወደ ስራ ሲሄድ እኔ ከኔ በኋላ የምታረስሽ። ገባሽ አይደለ? እኔ የገባው ጎንፋና እንትን አለ ከወለደሽ በኋላ እኔ ስራ እየሄድኩኝ እኔ ምንቀኝነት አይደለም ምን አደረገኝ እኔ ወንድሟ ምንቀኛት ወዲህ ግን ነው የወለደው የሚያስፈልግሽ። ብዙ ጊዜ አውርተናል። ዛሬ ቀን አይደለም ብዙ ጊዜ ገብቶሽ አይደለ? ሀቢባ ያችልን ቆሮሷ ከገባች ጀምሮ ትዳራችን ሰላም የለውም። እቺ አውራጣት አጭር ሰው ባይዘው በህይወት ከገባ ሰላም የለም። እንትን የምታመጣው የነበረው ቢሳካ የምታመጣው የነበረው ወንድሟ ካንተ ታላቅ ነው ታናሽ ነው? ሰምታል? ስለሱ ታውቀዋለህ? ልጁ ያ አንድ የተወሰነ ጊዜ ተደዋውለናል። እኔ ቤተሰብ ምናምን ጋር እኔ ስልክ ብዙ ማውራት አልወድም ሄለን። እናቴ ጋር ራሱ አልደውልም እኔ ኢሞ አጥፍቼው ነበር። ኢሞ አጥፍቼው ምናምን ስልክ አልወድም ማውራት። ለምን ድክም ይለኛል እዛ ላይ ያወራው ለፍልፌው ታናሽ ነው። ዝም ብለህ ከሩቅ ስታወራ ታናሽ ወንድሟ ነው። ትንሽ ነው ወንድሟ ስለሽ ታናሽ ነው ስለሽ ለአንተም እንደ ወንድም ይሆን ነበረ። ምን ችግር ነበረው? ግን ለምን በፖዚቲቭስ ለማሰብ ማለት የእውነት ኡስማን አሁን አንዳንድ ጊዜ አንድ ነገር በአንድ ነገር ብቻ ከምታይ ጥሩንም ጎን መጥፎንም ጎን አመዛዘነኸዋል። እንደዚህ ጎን ለጎን ቢመጣ እንዴት ነው ባይመጣስ የሚለውን እንደዚህ እንትን አድርገኸዋል። እስቲ ሲሪየስ ኦኬ እሷ ረዋን የሚያስፈልጋት ሴት ልጅ ናት። በዚህ ሰዓት የወለደች የምታረሳት ወንድሟ መጥቶ አያርሳትም ሄለን። ለምን ያ ብር ከበዛባቸው ለኛ ብር ይስጡኝ፣ ቤተሰቤን ላግዝ። ገብቶሻል አይደለ ሄለን? እዚህ ሀገር ገመጠሽ ይኸውልሽ ወረቀት ሲያልቅ እህቱ ናት ቪዛውን የምትሰራለት። ገባሽ? 5,000 10,000 የምትሰራለት እህቱ ናት። ገብቶሻል? ትዳራችን ደግሞ እኔ ተፈራርሜ አልገባውም። እኔ ድርሻለኝ ምናምን ብዬ አልገባውም። እኔ አልፈልግም ከሷ አንድ ድርሃም እኔ የምፈልግላት እኔ እሷ ስለኔ ስለምታቀኝ በደንብ ውስጤን አብረን ሰዎች ስለኛ ህይወት አይኖርም፣ እኛ ነው የምንኖረው እንጂ ለምን አስፈለገ በዚህ ሰዓት የሁላ ጊዜ ስትሰቃይ ወንድሟ ያላመጣችሁ ለምን ተፈለገ ሄለን? ብቻ መልሽ። ገባሽ? የሁላ ነገር ደርሶባት ትታርሳት ምናምን እሱ ሱቁን እንደ ወንድ እንዲጠብቅ ነው አይመስልም? ምን ትላለህ?
እኔ ሴት ነኝ። አንተ ባሏ አይደለ እንዴ? አንተ ትቀርባታለህ ከሱ የበለጠ አይደል እንዴ? እኔ 99% ቤቱን ማኔጅ ማድረግ ራሴ ነኝ ሁሉ ነገር እና ያንን በዛ በአንተ አምና እሱን ደግሞ ሱቁን እንዲጠብቅ ትንሽም ስለሆነ አይመስልህም? አይመስለኝም። እኔ ወንድሞች አሉ ሄለን ወንድሞች አሉ። ገና እግሬ ሲገባ አንድ ወንድሜ ታናሽ አለና ካላመጣኝ አለኝ ወንድሜ እንደዚህ ድሮ እንደዚህ እንትን እያልኩኝ ቤተሰብ እኔ ለምንድን ነው አሁን ስልክ ማላወራው? አሁን ሴት እህቷን አምጥታ ቢሆን ሴት እህቷ አንድ ሙስሊም ስለሆነች አንተ አንድ ቤት ውስጥ እሷን ፎጣ ተጠቅላ ሁሉ ቀን እንደዚህ ሂጃብ አድርጋ መንቀሳቀስ ኮምፎርት ላይ ሰማት ይችላል። ወንድ ከሆነ ግን አይጨናነቅም፣ አንተም አትጨናነቅም አይደል? እንደ ሀገሩን ባህል ከሆነ ሴት እህቷን ካመጣች ግን እዛ ክፍል ውስጥ በነፃነት አንገቷን እንኳን ከፍታ መንቀሳቀስ አትችልም። ለምን? አንተን ስለምታከብርህ ለሷ ምንም ቢሆን አንተ ባዳ ስለሆንክ። ይሄንን ሳስበህዋል? ኦኬ፣ ጥሩ ሀሳብ። እህት አንዲት ነው ያለቻት እህት፣ እሷም ሳውዲ ባለ ትዳር ናት። እህት የላትም። የኔ ታናሽ እህት አለች። እኔ እንደ ሀሳብ አቀረብኩላት። እናቴ ብቻዋን ነው ያለችው። እኔ አባቴ በህይወት የለም። ይተሻል ታናሽ እህቴ ከእናቴ ጋር ነው የምትኖረው። የኔ ታናሽ እህቴ እና እህቴን እናቴ ፈቃደኛ ከሆነች እህቴን እናምጣት። ከዛ እህቴ መጣ ሰራተኛ እንኳን አንቺ ወለሽ ብናመጣ እንኳን ለሰራተኛ የሚከፈል እኔ በቅንነት ነው ያልኳት። እኔ በውስጥ ማለት ነው 1800 እሷ ቢከፈላት። ጋይስ ታተብ ያረጋችሁ ጋለሪ እየሞላችሁ ፕሊዝ። ረጅም ሰዓት ስለተቀመጠ ቀጥል ኡስማን ይቀጥል። እናቴን ሳፖርት ማድረግ ትችላለች። ገብቶሻል አይደለ? እኔ ላገዛት አልችልም። ትዳር እያለኝ እኔ እናቴን ማገዝ አልችልም በዚህ ሰዓት። ገብቶሻል አይደለ? በቃ አንተ የምትኖረው ለትዳርህ ለልጅ ነው የምትኖረው። እንደዛ ስላት ፈቃደኛ አይደለችም። ገባሽ? እኔ ተንኮለኛ ነኝ። ለምን ተንኮል ሲመጣብኝ ተንኮል ነው የማስበው። እኔ ለምን ታውቂያለሽ? ኢትዮጵያ ውስጥ በዚህ ስራ በጠፋበት እንደዚህ ሰው በተጨነቀ ሰዓት እንደዚህ ስንት ጭንቀት ያለብን ትዳራችን መርጠን እኔ አቅም እንደሌለኝ ስላወቀች ነው። እኔ በፊት ገና ስንገናኝ ጀምሮ ምን ያልኳት እኔ ከአንቺ ጋር አልሰራም፣ እኔ በደጅ ልስራ። እኔ ምንም ሌላ ነገር እኔ አብረን ነው ላይቭ የምንሰራው ወይስ አይደለ? እኔ ውጭ ላይ ሌላ ነገር ልስራ፣ ትዳር ይቀጥል ስላት በፊት ጥያቄ ያቀረብኩላት ኖ ከኔ ጋር ነው የምሰራው። እሺ ሱቋ የራሷ ነው ምናምን ትላላችሁ ጋይስ እና የኔ ነው አልኩኝ። ሱቋ የራሷ ቢሆን ትዳር ካላት ትዳሯ ነው የሚመርጠው። ይኸውልሽ የባል ሀቅ ነው የሚበልጠው። ቤተሰብ ናቸው። ስጋ ነው የትም አይሄድም። ቤተሰብ ገባሻል? እኛ ቤተሰብ ተዛምደናል፣ ቤተሰብ ሆነናል። ገባሽ አይደል? የለን ሰው ስለፈለገ ማውራት ይችላል፣ አይመለከተኝም። እኔ ጉዳይ እኔ ፎከስ ማድረግ በቃ ትዳር የለም። ገብቶሻል አይደለ? ይሄ ነገር አያስኬድም ሄለን። ግን ኡስማን ምን ያህል ጊዜ ነው ከተዋወቃችሁ? ወላሂ ሄለን እኔ ከተዋወቅን ወዲያው ነው እንትን ያረገዘችው እና ያ በአጠቃላይ እስካሁን ምን ያህል ጊዜ ነው ሆናችሁ? ከጭቅጭቁም ተጨምሮ አንድ ላይ በቃ እንትን አለን። ከዛ በሐላል መንገድ እንትን አለን። ቤተሰብ ነው የምጠየቁኝ። በቃ 8 ወር ምናምን አመት ሊሞላን ነው። ትንሽ ጊዜ ኡስማን ረዋንን ታፈቅራታል? በጣም ጥሩ ጥያቄ። በጣም ጥሩ። እስካሁን ከጠየቅሽ ባልወዳት ለምን ከሷ ጋር እኖራለሁ? ስለ ፍቅር ነው የጠየቅኩ። አንዳንድ ጊዜ አማራጭ ስታጣም ሰው መቃብር ውስጥም ይኖራል፣ እስር ቤት ውስጥም ይኖራል። ኦኬ እኔ እሷን ባላፈቅራት እኔ ከሷ ጥቅም ብፈልግ ኑሮ ሄለን እኔ ጎድቻት ይሄድ ነበር። ገብቶሻል አይደለ ሄለን? እኔ ሱቋን ከፍታ ስታስገባኝ ቤቷን ከፍታ ስታስገባኝ እኔ መጥፎ ነገር አድርጊያት እሄዳለሁ። ገብቶሻል አይደለ? ግን ስለማፈቅራት መሰለኝ አብረት። እኔ ጥቅመኛ አይደለሁም ጋይስ። እኔ አለባበሴ ለራሱ እኔ
እኔ እንደዚህ ምዘንጥ ሰው አይደለሁም ምናምን። ለምን በቃ ላይቭ ላይ ሰው ሲወጣ በቃ እንደዚህ ሀብታም ነው የሚመስላቸው ሰዎች። ገባሽ? እኔ ለብሩ አይደለም ወላሂ አልዓዚም፣ እኔ ለብሩ አይደለም እኔ የቀረብኳት ወላሂ። እኔ ይኸውልሽ እኔ መኪና እንግዛ አላልኳት። እኔ መኪና እኔ አልፈልግም። እኔ መኪና ታውቃለች፣ እኔ መኪና አልወድም። ሄለን መንጃ ፈቃድ እንኳን እናውጣ እንደዚህ በቃ እንስራ እንቀየር። ታውቃለች እንዴት እንደምሰራ ሄለን። ከዛ ትምጣና እሷ ካወራች ማለት ነው እሷ ስለኔ ነገር ካወራች ኡስማን እንደዚህ ነው ብላ ካወራች ሄለን ካሁን በኋላ አንቺ ቤት አልገባም እናቴ ትሙት። በቃ እኔ ምንም አልልሽም። እኔ እንኳን ኮንፈርት እንዲሰማኝ የሆነ ነገር አድርጊልኝ እንኳን አላልኳትም ሄለን። በኔ የሆነ ነገር በኔ የሆነ ነገር አድርጊልኝ አላልኳትም። ፈርሚልኝ የሆነ ነገር አላልኳትም። እኔ ሰልፊሽ አይደለሁም ሄለን። በዚህ ማለት በዚህ እንደኔ ያለ ባል አታገኝም እናቴ ትሙት። ሄለን እኔ እንደምታፈቅራት ነግረህናል። እስቲ ለመርዋን ለአረዋን ፍቅር ስል ይሄንን መስዋዕት ከፍያለሁ የምትለው አንድ መስዋዕት ንገረኝ። ኦኬ እኔ ሁሉ ነገር ከፍዬላታለሁ። ምን ብዙ ነገር ለትዳሬ ስል ብዙ ነገር ከፈልኩላት። አንደኛ ልጅቷ የዋናት ረዋን ወላሂ በጣም የዋናት። እኔ ቢያንስ ብልጥ እንድትሆን ጥሪ ያለው ብልጥ እንድትሆን እንኳን ሰዎች በእሷ ህይወት ብዙ እዚህ ሀገር የነበሩ አብረዋት እሱ አስጠግታቸው ስታኖራቸው የነበረች እንኳን ስለ ስራ አሳይታቸው ማለት ነው። ከእሷ ጋር የነበሩ ሰዎች እንኳን ወጣው ስለ ስራ እንኳን አሳይታቸው ጥለዋት ነው ሄዱ፣ ከርተዋት ነው ሄዱ። ወላሂ እኔ ሰው ለእሷ መስዋዕትነት የከፈልከው እንድትነቃ ነገርካት፣ ንቂ ያልካ በቃ የሰው ልጅ ብልጥ መሆን አለበት ሄለን። ሌላ ሰዎችን ቢያገኛ ተጫውተባት ነው የሚሄደው። ወላሂ መስዋዕቱ ይሄ ነው። ሁለተኛውስ ላንቺ ላይ መስልሽ ይችላል። ምክንያቱም እኛ የምንኖረው ዱባይ ነው። ላንቺ ላይ መስልሽ ይችላል። ከባድ ሀገር ነው ባይዘው ሄለን። እንደ አውሮፓ ፍሪደም ምናምን ያለው ሀገር ነው ይመስልሽ ስልሽ ምርጥ ሀገር ነው ዱባይ። ለሰራ ሰው ይቀየራል። ቢዝነስ የሆነ ጎበዝ ለሆነ ትሰራለህ፣ ትቀየራለህ። ተፍ ካልክ ግን ደግሞ ህግ አለ። ህግ ማክበር ግዴታ አለብህ። ረዋን በጣም የዋህ ስለሆነች ሰዎች ብዙ ሰው ይፈልጋታል። ልጅቷ ቆንጆ ናት። አሁን እዚህ ኮሜንት የሚጽፉ ባሳይሽ በኢንቦክስ እና በዋትስአፕ አሁን እንኳን ትዳር አድርጌ እንኳን እየመጡ ይጠይቋታል። በጣም ይገርምሽ ነገር ስለሚያፈቅሯት እኔ ስላገባው እኔ ከኋላቸው መጥቼ ገና አመት ሳይሞላኝ እዚህ ሀገር ረጅም አመት ኑረው ይህንን እድል ስላላገኙ በጣም ብዙ ሰዎች እንትን ይላሉ። እነሱ መብታቸው ነው። ለምን ቀናት ያለ ነው። ቀናት በሰው ልጅ ገባሽ አይደል? የለም አሁን ታዲያ በዚህ ውስጥ እሷ ነች መስዋዕት የከፈለችው። አንተ ታዲያ ይሄ ታሪክ አሁን የነገርክ ብዙ ሰው እያፈቀራት አንተ ጋር መምጣቷን እሷ ናት መስዋዕት የከፈለችው ወይስ አንተ? ረዋን አንድ ነገር ልንገርሽ ይላል። ብዙ ሀብታም ሰዎች አሜሪካን እንውሰድሽ ከኔ በፊት ማለት ነው፣ በኋላ እኔ የሰማሁት በኋላ ማለት ነው ከመጣሁ ወደ ህይወቷ ብዙ ሰዎች ጠይቀዋታል። አውሮፓ እንውሰድሽ ብዙ ያላቸው ጠይቀዋት እኔን መርጣ በማግባቷ እኔ እንኳን ማለት ነው እሷ እንኳን ለምሳሌ ችግር ቢኖርባት እሷ 101% ልክ ናት። ለምን ከዚህ ሁላ ሰው እኔ መርጣ ስላገባች ብቻ በቃ እኔ አከብራታለሁ። ሁሌ ነው የማፈቅራት። ለምን እወዳታለሁ? ለምን ታውቂያለሽ? ከዚህ ሁላ ሰው መርጣ ስላገባች። እናታችሁ ነገሩ እናት አልሳደብ በእናታችሁ ተተከሉ። ፋክ ሜን አልሰማህም።
አልሰማም። እኔ ወንድ ነኝ። እኔ አንተ ምንቀኛ ሐሲድ፣ አንተ ሸረኛ ምንቀኝነት ስላለ ነው እያንዳንድ ህይወት አልቃ ያለው። እኔ ወንድ ነኝ። እኔ ኢማራት መጥቼ የራሴ አይዲ በፈጣሪ እኔ ፈጣሪን ሁሌ ነው የማመሰግነው እዚህ ያደረሰኝ ፈጣሪ። እነሱ የትናንት ታሪክ አያውቁም። ሳውዲ በልጅነቴ ስደት ወጥቼ እንዴት እንደተንከራተትኩ ማንም ሳያውቅም። ገብቶሻል አይደል ሄለን? እንደዚህ ከሰል መስዬ ፎቶ አለ ልክልሻለሁ። ገብቶሻል? እንደዚህ ከሰል መስዬ መከራዬን አይቼ በልጅነቴ ስደት ወጥቼ እናቴን እያገዝኩ የነበርኩ ልጅ ነኝ። ፈጣሪ እዚህ እኔ ሲያደርሰኝ ማሻአላህ ነው የሚባለው። ኡስማን አንተ ያገልጠይቀ በጣም ምሳርቦ ምሳ አቅርበህ እሷ እስከምትመጣ አልበላም ብለህ ጠብቃት ታውቃለህ? ነው ጥያቄ ነው ወይስ መረጃ ነው? የሰጡሽ መረጃ ነው ወይስ ጥያቄ ነው? ጥያቄ እየጠየቅኩ ነው። እሺ እሺ ጠይቅኝ። እሺ ማለትስ በጣም ምግብ አቅርበህ እሷ እስከምትመጣ አልበላም ብለህ ጠብቃት ታውቃለህ? ሲጀመር ምግብ አብረን ነው የምንበላው ሁሉ ጊዜ። አሁን ለራሱ ቅድም እንትን ተደዋውለን ቅድም ለራሱ ሳሪ ጋር ሂጅ እያለሁ ምግብ ብይ ነው ያልኳት። በቃ እርጉዝ ነሽ ራስሽን ትሪት አድርጊ ምግብ ብይ። አብረን ነው የምንበላው፣ አብረን ነው የምንወጣው፣ አብረን ነው ማን አለን? ገብቶሻል? እኔ ለእሷ እሷ ለእኔ ናት። አለቀ በጣም ማን አለን? እኔ ናት እሷ ለእኔ እኔ ለእሷ ነኝ። ገብቶሻል አይደለ? እኔ ካስቀየምኳት ሄለን ኡስማን በድለኛል ካለች አልፈልግም ካለች መብቷ ነው ሄለን። ገባሽ? ኡስማን እንደዚህ በድለኛል ካለችሽ በቃ ይኸው መግባት ከፈለገች ሼር አድርጉላት። ታወቃችሁ ሰሞኑን እስካሁን ድረስ የሆነ ሻይ ቤት ከእሷ ጋር ቀጠሮ ኖረ። ምን ያህል ሰዓት አትጠብቃት ታውቃለህ? እሷን እስከምትመጣ እኛ ምንም ቀጠሮ ምናምን እኔ አይመቸኝም። ይሄ ረጅም ጊዜ ከሴት ልጅ ጋር መጀናጀን እኔ አልወድም በተፈጥሮ። ይሄ እንደዚህ 3 አመት 4 አመት ምናምን አላወራም። ሄለን በቃ ይደብረኛል። ማሬ ውዴ የኔ ጠንበለል ሞትኩልሽ አይመቸኝም። እኔ እንደዚህ አይነት ሴት እኔ አይመቸኝም። ረጅም ጊዜ እኔ መጀናጃ አወራን። ይኸው ውሸታም በይኝ እልክልሻለሁ። ኢንቦክስ ላይ አለ ታገቢኛለሽ አልኳት። እንዴ ኡስማን የመሲ ልጅ እንተዋወቅ ምናምን ያለችኝ እኔ ሳንተዋወቅ ምናምን አለች። ወላሂ የገዛህላትን ጌጥ ወይ ልብስ ታስታውሳል? ምንም ነገር አልገዛውላትም። እኔ ልንገርሽ ውስጤ ንጹህ ነው። እኔ አልዋሽሽም። ለምን እኔ እመኝ ያልኩሽ አይደለም። እንደዚህ ስል እኔ አምናለሁ። ከልቤንም ጠይቀህ ከልቤንም አዳምጥ። ያ እኔ ደግሞ ከልቤ ምንም ነገር ለምን ነው ታውቂያለሽ? ከኔ የሆነ ጊዜ ኢድ የዛሬ ኢድ የባለፈው ኢድ መጥቶ ረመዳን ሲያልቅ ባለቤቴ ወርቅ ትወዳለች እና ለምንድን ነው ኡስማን እኛ እየሰራን ነው እና አብረን እየለፋን ሰርፕራይዝ ታደርገኛለህ ብዬ ነበር። እኔ ወላሂ ረዋን አልኳት። በዚህ ሰዓት ማውጣት የለብንም ስራ። አሁን ደግሞ ስራ ትንሽ ደከም ብሏልና ተይ አሁን ልጃችን ትምጣ። ልጃችን ሰርፕራይዝ ታደርገኛለህ ነበረ ስትል እናጠራቀም አልካት። ያ ውሸታም በይኝ ትምጣና ትንገርሽ። ኦኬ ሳንቲም ታክሲ ተጠቅመን ታክሲ 25 ሳንቲም እቀበላቸዋለሁ። እኔ ውሸታም በሉኝ እናንተ አታምኑኝም። ወላሂ አዚም እኔ አልምልምሽ በቃ ልተው። እናንተ በፈለገችው ችግር የለም አትማል። እኔ አምናለሁ። ስሚ ሄሉ ከፈለገች በቤቷ ታውራ በቤቷ። እኔ ሐሳቡ ያመጣሁት እኔ እያጠራቀሙ እናታችሁ ትበላ። እኔ አሁን ቤት ሂጅ ከፈለጋችሁ ላይቭ ዋርኒንግ ነው እንጂ ገብቼ አሳያችኋለሁ። እኔ ከፈለጋችሁ ማለት ነው። አይሳካላችሁም። ባይዘው ይሄ ሁሉ ይሄ መለያየት ምናምን በናት ተከለ ረዋን ከብትመጣ ለቶፒክ ብቻ ሳይሆን
ራሱ በውስጥ ያለውን ነገር ብትነግሪኝ እኔ አናግረው ነበር። ረዋን ግዴታ እዚህ መምጣት የለብሽም አይኖ እዛ ቲጂ ምናምን እንደምትባይ አውቃለሁ። እሺ ማን እንደሚላት እኔ እነግርሻለሁ፣ ግን ስም አልጠራም። እናታችሁ ያ ነይ አውሪ፣ ነይ ባያት። እኔ ካወራሁት ውጪ እኔ ካወራሁት እኔ ውሸታም ካለችኝ እኔ አሁን አልጠየቅሽኝ። በቃ ምንም ጥያቄ የለም። ወንድሜ ያመጣል አለች፣ ወንድሜ ይመጣል ነው ያልኳት። ሄለን ያ በቃ ወንድሜ ያመጣል አለች፣ ወንድሜ ይመጣል አልኳት። እኔ ለምን እኔ ቤተሰብ ይጠላኛል? ወንድሞቼ ለምን እንደዚህ አድርግልኝ ሲሉኝ ላደርግላችሁ አልችልም ነው የምላቸው። እኔ ዶርሽ አይደለ በህይወት ብር ሴቭ ማድረግ ስለምትፈልግ ለወደፊት ህይወት ስለምታስብ አንድ ሻሽ እንኳን ገዝተላት አታውቅ። ምን አጠነኛ ነጋዴ እኮ ነው እሷ። ከፈለገች ደስ ያላትን ነገር ማረግ ከዛ ወስዳ ትለብሳለች። አሁን አመናችሁ ግን እሱ አበባ ነስንሼ ማን ይጠርግልሻል ነገ አለኝ ስላችሁ ያላመናችሁ ሰው ለማንኛውም የሆነ ነገር ስላስታወስኩ ነው። እሺ ያ ነው አንደስ አይኔ ከታተልሻለሁ፣ አንደርስታንድ አድርግሻለሁ። ያ ሴት ልጅ ወንዶች ሁሉ ሰው ሁሉ ወንድ አንድ አይደለም። ገባሽ? እኔ በቃ አይው ፊት ለፊት ጠይቅኝ ነው። እኔ ከጠየቅሽኝ ነገር ለምን አንቺ በመረጃ ስለምትናገሪ አሁን ብዙ ሰው እኔ ሊሰድበኝ ይችላል። ይሳደብ፣ ችግር የለውም። ላይነቱን ተው፣ እኔ እናንተ ነው የምናወራው። እሺ ችግር የለውም። ሰው እኮ ያሰበውን የመጻፍ መብት አለው። እኛ ደግሞ እኛ ነው የምናወራው። ከኛ ላይ እኮ ይዘው ነው የሚያወሩት። ምን አገባን? እኛ የምንሰጣቸው አይደል? አሁን ጠይቂ፣ የምትፈልጊው ነገር ጠይቂ። ይሄ አስገባቸው። የሚፈልጉ ነገር ይጠይቁኝ። እኔ በግልጽነት በቅንነት መልስላቸዋለሁ። መጠየቅ የሚፈልጉት ነገር ካለ አንዳንድ ሰው ላስገባ ባይዘው እኔ በጣም ተሳዳቢ ስድብ ምናምን ኡስማን ረዋ ራሷ ምን ብላ ነበረ? በዚህ በአመት በዓል አንድ ሰርፕራይዝ ታደርገኛለህ ወርቅ ብዬ ጠበቅኳል አለች። ያ ምን ማለት እንደሆነ ገብቷል? ካሁን በፊት ሪሌሽን ታውቃለህ አይደለ? የፍቅር ግንኙነት ወይም ደግሞ ትዳር ውስጥ ኖረ ታውቃለህ ኡስማን? አንዴ ወይ ሰምቼሻለሁ። ይሄ አንዴ እስከዛው ችግር የለውም። ተብተብ ኮፒ ሊንክ አድርጎ አረ ጋለሪ አዲስ መጥቷል። ሙሉ ችግር የለውም። ኮፒ ሊንክ ተብተብ፣ እንደገና ደግሞ አዲስ ጋለሪ መጥቷል። ትንንሹን እንኳን ጋለሪ ሙሉ። እስቲ ቁም ነገር ይሄ መበጥበጡ ከኋላ ሳውንድ ትራኩ ከሌለ በቁም ነገር እናወራለን። እሺ ባለፈው የነበረው የእብደት ሁኔታ ያው እሱ በሚያወራው